ለኛ ሀገር ገበሬ በጣም ዋጋዋን በጣም ሪዝነብል ነው። በማረስ እውነት ለመናገር በጣም አንጀት አርስናል። እኔ በጣም ነው የወደድኳት። እነዚህ ትራክተሮች 2-3 ሄክታር ያርሳሉ። ሰሙዌር ሄደው ደግሞ ለማረስ በፒክአፕ በሞተር በ3 እግር ሞተሮች በቀላሉ ትራንስፖርት እያደረገ የተለያየ ቦታ ላይ ሄደው ማረስ እንዲችሉ ስለሚመቹ ነው ይህንን ትራክተር የመረጥነው። ረግረጋማ ጭቃማ ቦታ ላይ በቀላሉ መስራት ይችላል። የሚሰራው ስራ ማረስ፣ መከስከስ፣ በመስመር መዝራት፣ ፖርተብል የሆኑ ደግሞ ትሬሸሮች አሉ፣ መውቂያዎች በፒቲኦ ሻፍት አማካኝነት እነዚህን ስራዎች ይሰራል። ሲምፕል ነው። ማንኛውም ሰው በቀላሉ ማኔጅ ማድረግ ይችላል። በእኛ ሀገር ኬዝ ለ60% ገበሬ በጣም ኢፌክቲቭ ውጤታማ ይሆናሉ ብለን መርጠን ያመጣናቸው ማሽኖች ናቸው። ማሽኑ የምናመርተው ከሆነ ፓርቱንም አብረን እንይዛለን። 1 ዓመት ዋስትና እንሰጣለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ቤተሰቦቻችን እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። እንግዲህ ሚዲያችን እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ የገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደ እናንተ በማቅረብ ይታወቃል። ዛሬም እንግዲህ እኛው ሀገር ላይ የሚመረቱ ማሽነሪዎችና ከውጭ ኢምፖርት የሚደረጉ ማሽነሪዎችን ለመቃኘት ቦታው ላይ ተገኝተናል። እንደምታዩት እንግዲህ እዚህ ከኋላ የምታዩት ማሽን ትራክተር ነው። ያ ማለት እንግዲህ ሚኒ ትራክተር ነው። የትኛውም የመሬት አቀማመጥ ላይ ማረስ የሚችል በመስመር መዝራት የሚችል መሬት ከስክሶ ማለስለስ የሚችል ማሽን። ይህ ማሽን በምን ያህል ሰዓት ውስጥ ነው ይህንን ስራ የሚሰራው? ዋጋው ስንት ይመስላል? እናንተስ እንዴት ልታገኙ ትችላላችሁ? የሚለውን ሙሉ መረጃ የምንቃኝ ስለሆነ ፕሮግራሙን ከመጀመሪያው እስከ መጨረሻው በመከታተል ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ተቀላቀሉ እንላለን። አብራችሁን ቆዩ። 1.7 ሚሊዮን ሙሉ ክፍያ የሱቅ ባለቤት የሚሆኑበትን በ20% ቅናሽ ይዘን መተናል። የትኛውም ቦታ ላይ ኮሜርሻል አለ። መርካቶን የሚያህል የኮሜርሻል ሴንተር ደግሞ የለም። ስፔሻል ፕራይም የሚያደርገው ምንድነው? መርካቶ አፍሪካ አንደኛ የሚባለው የንግድ ማዕከል አጠገብ ነው ይዘን የመጣ ነው። የትኛውንም ንግድ ቢጀምርበት የሚያዋጣው ሬንት ቢያደርገው በጣም በአጭር ጊዜ የሚመልስበት ነው። ኔት የሆነ የሱቅ ኤሪያ ነው የምንሰጣቸው። በቂ የሆነ የመኪና ማቆሚያ ያለው ወደ 8 የሚደርሱ ሊፍቶች አሉት። ቤትም ሱቅም ማግኘት ይችላሉ። በዶላር የሚከራይ አፓርትመንት እጁ ላይ ያለው ማለት ነው። ቀድሞ የሚመጡ 10 ደንበኞች ይህንን ተጠቃሚ ይሆናሉ ማለት ነው። ሰላም ጤና ይስጥልኝ። ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም እግዚአብሔር ሁሉ ሰላም ሁሉ ሰላም። ያው እንግዲህ ዛሬ ወደ ሙላት ኢንዱስትሪያል ኢንጂነሪንግ መተናል። ኦኬ በጣም እንኳን ደህና ቆያችሁ። ይሄንን ማሽን አይተን ነው የመጣ ነው። ይህ ማሽን እናንተ ጋር ነው የሚመረተው? ኢምፖርት ነው የምታደርጉት? እናንተስ ማናችሁ? ምን አይነት ስራዎችን ትሰራላችሁ? ራስን ከማስተዋወቅ ጀምረ። ያው እንግዲህ አንቱ ልበላ አንተ በለኝ። እሺ እንግዲህ ይሄንን ማሽን እናንተ ናችሁ የምታመርቱት ወይስ ኢምፖርት ነው የምታደርጉት ከሚለው እንጀምራለን። ራስን ከማስተዋወቅ እንጀምር። እሺ ሙላት ባሳዝነው እባላለሁ። የሙላት ኢንዱስትሪያል ኢንጂነሪንግ ስራ አስኪያጅና ባለቤት ነኝ። ሙላት ኢንዱስትሪያል ኢንጂነሪንግ የተለያዩ ወተር ቦዲ ፕሮቴክሽን ማሽነሪዎች፣ ጀልባዎች እና የእምቦጭ አረም ማስወገጃ ማሽነሪዎችን ያመርታል። በተጓዳኝ የኮንስትራክሽን እና የግብርና እርሻ መሳሪያዎችን እናመርታለን። አሁን የምናየው ማሽን ትራክተር ነው። እቺ ትራክተር 35 ፈረስ ጉልበት አላት። አሁን ያመጣ ነው ከውጭ ሀገር ነው ያመጣናት። ግን መጀመሪያ ስናመጣ ከትራክተሮች ስንመርጥ ለእኛ ሀገር ቶፖግራፊ ይጠቅማል፣ እኛም ደግሞ እዚህ የማምረት አቅም እንፈጥራለን፣ ማምረት እንችላለን ብለን ነው ያመጣናት። ትራክተር ነው፣ 35 ፈረስ ጉልበት ነው። እንደምታዩት ባለ ጎማ አይደለም፣ ትራክተር ነው። ትራክድ መሆኑ ከጎማ ሞር የተሻለ ያደርገዋል። ቢኮዝ ረግረጋማ ጭቃማ ቦታ ላይ በቀላሉ መስራት ይችላል። ቢኮዝ ሩዝ በአብዛኛው የሚዘራው የሚታጨደው ረግረግ ላይ ነው። ስለዚህ ረግረግ ላይ ባለጎማ ሲሆን ቻሌንጂንግ ስለሆነ እነዚህን ትራክተሮች መርጠናል። ሩዝን ከሰራ ደግሞ ስንዴ፣ ገብስ፣ ጤፍ የተለያዩ አዝርቶችን በቆሎን ጨምሮ ይዘራል ማለት ነው። ያርሳል፣ በመስመር ይዘራል። ያርሳል፣ ያለሰልሳል፣ መሬት በመስመር ይዘራል ማለት ነው። ኦኬ ራሱ ነው የሚያርሰው፣ ራሱ ነው የሚዘራው። አዎ በአገሩ ስለማምረት የዲዛይን የኢንጂነሪንግ ስራዎችን የሪቨርስ ኢንጂነሪንግ ስራዎችን ጨርሰናል። በአሁኑ ሰዓት የምንገኘው ግብርና ሚኒስቴር ጋር ነው የምንሰራው። ግብርና ሚኒስቴር ለግብርና ምርምር ተቋም ደብዳቤ ጽፎልናል። ግብርና ምርምር ተቋም ቦታ ሰጥቶን አሁን የምርምር ስራ እየሰራን ነው ያለ ነው። ኦኬ የምርምር ስራው የማሽኑ ባህሪ ላይ ነው ወይስ የማሽኑ ባህሪ ላይ? ለእኛ ሀገር ቶፖግራፊ ምቹ ነው አይደለም፣ በአግባቡ የማረስ አቅም አለው የለውም፣ ጉልበት አለው የለውም፣ ሪሊ የእኛን ሀገር መሬትስ የማረስ የማለስለስ በመስመር የመዝራት አቅም አለው የለውም የሚለውን ነገር ግብርና ምርምር ተቋም ጋር ሆነ በጋራ እየሰራን ነው። በዋናነት እኛ ምንድነው የሀገር ኢትዮጵያ ውስጥ አቨሬጅ 85% ገበሬ ነው። ከ85% ገበሬ ውስጥ 15-20% በሜካናይዝድ እርሻ ለማረስ የሚመች ቦታ ነው ያለው። ቀሪ 55-60-65% ግን የተቆራረጠ መሬት ያላቸው ገበሬዎች ናቸው። አቨሬጅ 1 ሄክታር 2-3 ሄክታር ነው ያላቸው አንድ ገበሬ። እንዲህ አይነት ቦታ ላይ
ገብቶ ማረስ የሚችሉ ትራክተሮች ትራክተር በባህሪው 30 40 50 ሄክታር ነው በቀን የሚያርሰው። ኢንተርሚን ታይም ከቦታ ቦታ ደግሞ ሲሄድ ማጓጓዣ ነገር ይፈልጋል። እነዚህ ትራክተሮች ደግሞ በቀላሉ በፒክአፕ ከዚህ ቦታ 2-3 ሄክታር ያርሳሉ። ሳሙኤል ነው ደግሞ ለማረስ በፒክአፕ በሞተር በ3 እግር ሞተሮች በቀላሉ ትራንስፖርት እያደረግ የተለያየ ቦታ ላይ ሄደው ማረስ እንዲችሉ ስለሚመቹ ነው ይህንን ትራክተር የመረጥነው እና ግብርና ምርምር ተቋም አሁን እያገዘን ያለው አንደኛ ከበሬ ጋር በምን ያህል ልዩነት አለው፣ ከበሬ ምን ያህል ይሻላል አይሻልም የሚለውን ነገር፣ ሁለተኛ ኢፌክቲቭ ነው አይደለም፣ ሶስተኛ በሬ በእኛ ሀገር ኬዝ በአመት አንድ ጊዜ ወይም 2 ጊዜ ሊሆን ይችላል የምታርሰው። አንዴ ወይም 2 ካረሰ በኋላ ኦልሞስት 11ዱን ወር በሬውን ማስተዳደር አለብን። ታበለዋለህ፣ ታጠጣዋለህ፣ ሲታመም ታክመዋለህ፣ እንዳይታመም ማኔጅ ታደርገዋለህ። እነዚህ ሁሉ ወጪዎች በጣም ኮስቲ ናቸው። በትራክተር ኬዝ ስንሄድ ግን ነዳጅ ትሞላለህ፣ ታርሳለህ። 1 ሳምንት 2 ሳምንት ሊሆን ይችላል በ6 ወር ብታርሰው ያንን እንደጨረሰ አጸዳድተህ አጥበህ ማስቀመጥ ትችላለህ ማለት ነው። የሚሰራው ስራ ማረስ፣ መከስከስ፣ በመስመር መዝራት፣ ፖርተብል የሆኑ ደግሞ ትሬሸሮች አሉ፣ መውቂያዎች በፒቲኦ ሻፍት አማካኝነት እነዚህን ስራዎች ሁሉ ይሰራል ማለት ነው። ከሞላ ጎደል ይህን ይመስላል። በጣም ጥሩ። እስኪ እንደው ጠጋ ብለን ትሬሸሩ ምን ይመስላል የሚለውን እዚህ ላይ ራሱ ብናወራ። እንደምታዩት ነኚህ ሌበሮች ናቸው። እነኚህ ማርሽ ናቸው። ይሄ መሪ ነው። ከኋላ በኩል ያለውን ደግሞ ማረሻ፣ መዝሪያ፣ መውቂያ ደግሞ እነኚህ እንትኖች ነው ማኔጅ የምታደርገው። እዚህ ጋር ይሄ ነዳጅ መስጫ ነው እና ሲምፕል ነው። ማንኛውም ሰው በቀላሉ ማኔጅ ማድረግ ይችላል። በእኛ ሀገር ኬዝ ለ60% ገበሬ በጣም ኢፌክቲቭ ውጤታማ ይሆናሉ ብለን መርጠን ያመጣናቸው ማሽኖች ናቸው። እንግዲህ የምርምር ስራችን ኦልሞስት እየጨረስን ነው። በጣም ጥሩ። ውጤታማ ነው። እስካሁን ባየነው ነገር በጣም ውጤታማ ነው። በጣም ቆንጆ ትራክተር ነው። ሳቲስፋይድ ነን እኛ እስካሁን ባለው ሁኔታ። ቤዚካሊ ያለን መሬት የዛን ያህል በትልልቅ ትራክተር ለመቆፈር የሚመች አይደለም። እነዚህ ትንንሽ ማሽኖች ደግሞ በየጥሻው ገብተው መስራት ይችላሉ። ያ ነገር በጣም ጥሩ ነው እና ሌላ ደግሞ የጎማ አለመሆኑ በጣም በጥሩ የምንደግፈው ነው። ምክንያቱም ይሄ ጭቃ ምናምን ሲሆን የመቀርቀር ባህሪ እና ወጣ ገባ ተራራ ምናምን ይወጣል ይገባል። ነፃ ሆኖ መንቀሳቀስ በጣም ፓወርፉል ነው። በነፃነት መንቀሳቀስ በጣም አሪፍ እና ደግሞ ማረስ እና መዝራት፣ ማረስ፣ መከስከስ ወይም ማለስለስ፣ በመስመር መዝራት። ኢትዮ ሻፍት አለው። ኢትዮ ሻፍት ትወቃለህ፣ ወፍጮ ትፈጭበታለህ፣ ትፈጫለች። ፓምፕ አላት፣ ወተር ፓምፕ። ሌሎችም ተያያዥ ብዙ ነገሮች አሉ ከገበሬ ጋር የሚያዙ። ጄኔሬተር ሆኖ አንድ መንደር ያበራል በፒቲኦ ሻፍት። እነዚህን ሁሉ ሰርቪስ ይሰጣል። ሻፍቱን ከዚህ ጋር አገናኝተን ማለት ኢትዮ ሻፍት የሚባል አለ ከኋላ። ኢትዮ ሻፍት ማለት ፓወር ትራንስሚሽን ማለት ነው። እዛ ላይ የገጠምን ወተር ፓምፖች አሉ። እነዚህ ፓምፖች በፒቲኦ ሻፍት ነው የሚሰሩ። ከኋላችን ደግሞ አንድ ትሬሸር አለ፣ መውቂያ። በፒቲኦ ሻፍት በዚህ መስራት ትችላል እና በጣም ዘርፈ ብዙ ነው ጥቅሟ። በጣም ለእኛ ሀገር ገበሬ በጣም ዋጋዋን በጣም ሪዝነብል ነው። በማረስ እውነት ለመናገር በጣም አንጀት አርስናል። እኔ በጣም ነው የወደድኳት። የሚገርም ነው። በጣም አሪፍ። እኛ አሁን ትልቅ ካምፓኒ ነው። ቶሎ ወደ ሽያጭ ምናምን መግባት አልፈለግንም። መጀመሪያ የምርምር ስራችን መጨረስ እንፈልጋለን። ፍላጎት በጣም አለ፣ ግን መሸጥ አልጀመርም። ቢኮዝ ገበሬው ወስዶ ፌድ ቢያደርግ የእኛም የእናንተንም ስም ነው የሚጠፋው። እንደዛ እንዳይሆን መጀመሪያ የምርምር ስራችን መጨረስ አለብን። ብዙ ገበሬ ነው እየጠየቀን ያለ ይህን ትራክተርና ይህን ኮምባይን አርቨስተር በጣም ብዙ ገበሬ እየጠየቀን ያለ። በጣም ጥሩ። እንግዲህ ይህንን ሰርታችሁ ለማህበረሰባችን በቶሎ ታደርሳላችሁ ብለን ተስፋ እናደርጋለን። ሌላው የነዳጅ ፍጆታዋስ እንዴት ነው? የነዳጅ ፍጆታው በሰዓት ከ7 እስከ 8 ሊትር ነዳጅ ይበላል። ከ7 እስከ 8 ሊትር ከ7 እስከ 8 እስካሁን ባለን እንትን ኢናቨሬጅ እስከ 10 ብለን ብንወስደው የተሻለ። ይሄንን ያህል ሌብል መሬት ላይ ነው እየሰራን ያለ ነው። በአጋጣሚ የተሰጠን መሬት ሌብል ስለሆነ ወጣ ገባ ሲሆን ለርቤት ነዳጅ ሊበላ ይችላል። 10 ሊትር ሊወስድ ይችላል ኢናቨሬጅ። ይህንን ነዳጅ ተጠቅመን ያ ማለት እንግዲህ እስከ 10 ሊትር ተጠቅመን ምን ያህል መሬት ነው የምናርሰው? በሰዓት 0.3 እስከ 0.5 ሄክታር ነው የሚያርሰው። በ6 ሰዓት በ8 ሰዓት እንግዲህ ክሎስ ወደ 2.5 አካባቢ ሄክታር ያርሳል ማለት ነው። በጣም ጥሩ። ስለዚህ ይህን ማሽን አርሶ አደሩ ሲገዛ በምን ያህል ገንዘብ ያገኘዋል? ሲል ዋጋ አላወጣንለትም፣ ግን በአማካኝ 1.5 እስከ 2 ሚሊዮን ብር ድረስ ሊወስድ ይችላል። ያ ማለት እንግዲህ አሁን የተነገረን ዋጋ በመስመር መዝራቱን፣ ማረሱን፣ መከስከሱን አንድ ላይ ነው። ኤግዛክትሊ። በጣም ጥሩ። ያው እንግዲህ ማሽን እንደ ማሽን ሌላው ችግሩ የስፔር ፓርት ችግር። የዚህ ማሽን ስፔር ፓርት እንዴት? እንግዲህ
እንግዲህ እንደነገርኩ እዚህ ሀገር ለማምረት ነው ያሰብነው። ማሽኑን የምናመርተው ከሆነ ስፔር ፓርቱንም አብረን እንይዛለን ማለት ነው። ኢቨን ቀድመን ሰዓቱን ሳይጨርስ ሳይበላሽ እያወጣን ምንተካበት ሁኔታ ይፈጠራል። ስለዚህ ገበሬው ስራ ላይ ሆኖ በስፔር ፓርቱ ጦት ሊቸገር አይችልም። ኔቨር። በጣም ጥሩ። ሌላኛው ነገር እንግዲህ ያው መሰረታዊ የሆነ የማሽን አጠቃቀም፣ ይህንን ማሽን እናንተ መድረስ በማትችሉበት ሰዓት ጥገና የማድረግ ነገሩም ሌላ ፈተና ሊሆን ይችላል እና ይህንንስ እንዴት ነው የምታደርገው? ኦኬ፣ ምንድነው እኛ አሁን ያሰብነው ቅድም እንደገለጽኩልህ አንድ ገበሬ 1 ወይም 2 ሄክታር ሊሆን ይችላል መሬት ያለው። ይሄ ትራክተር ደግሞ ከዛ በላይ ነው ማኔጅ የሚያደርገው። ስለዚህ እኔ ለአንድ ገበሬ ለ2 ለ5 ገበሬ አልመክርም። ሰው ባህላችን ላይ እኛ ማኒፋክቸረር ነን፣ ገበሬዎች አሉ። በገበሬዎችና በማኒፋክቸረር መካከል ትራክተሮችን ኮምባይን ሃርቨስተሮችን ማኔጅ ሊያደርግ የሚችል ግሩፕ ቢኖር ወጣቶች ተደራጅተው መንግስት ጋር ትስስር ፈጥረን መንግስት ከባንክ ጋር እነሱ ትስስር ፈጥሮ ትራክተሮችን ብናስረክብ ኮምባይን ሃርቨስተሮችን ብናስረክብ እነዚህን ወጣቶች ከጥገና ጀምሮ ኦፕሬት እስከማድረግ ድረስ እናሰለጥናቸዋለን። እነዚህ ልጆች ለምሳሌ አሁን አንተ ገበሬ ብትሆን 2 ሄክታር ቢኖር መጥቶ 2 ሄክታር በዚህን ያህል ብር ኮንትራት ስጠኝና አርሻ ልስልሼ መስመር ዘርቼ ልስጥ ይልሃል። በጣም ኢዚ ነው ለገበሬ ሰው። እንደዚህ አይነት ሰዎች መሀል ላይ ቢፈጠሩ መልካም ነው ብለን እናስባለን። ግብርና ሚኒስቴር ጋር በጋራ የምንነጋገራቸው፣ ኢንዱስትሪ ሚኒስቴር ጋር በጋራ የምንነጋገራቸው ነገሮች ይኖራሉ ብዬ አስባለሁ። በጣም ጥሩ። ቢኮዝ ትስስር የሚፈጥር ስራ ነው። በጣም ጥሩ። ስለዚህ እንግዲህ እንደ ስራ ይሄኛውን ማሽን ይዞ የእርሻ ዘርፉ ላይ የአግሪካልቸር ዘርፉ ላይ በጣም ጥሩ ተጽዕኖ መፍጠር ይቻላል ብለን እናስባለን። በጣም በእርግጠኝነት መናገር እችላለሁ። መንግስት አሁን ከያዘው ዓላማ እየሰራው ካለው ነገር ጋር ስታስበው እውነት ለመናገር በዚህ 2 3 4 ዓመት ታሪካዊ ለውጥ ነው ያለው። ገበሬው ላይ ከፍተኛ ለውጥ አለ። ስለዚህ በዚሁ መስመር እነዚህ እንትኖች እየተከታተሉ ቢሄዱ ውጤታማ እንሆናለን ብዬ አስባለሁ። በጣም ጥሩ። እሺ እንግዲህ ለማጠቃለል እንዲረዳ የዚህ ማሽን ጠንካራ ጎኑንና ደካማ ጎኑን እንጥቀስ ቢባል ምን ሊሆን ይችላል? ጠንካራ ጎኑ ቀደም ሲል የጠቃቀስኩልህ ነገሮች ናቸው። ደካማ ጎን ሊሆን የሚችለው ገበሬው ቀጥታ ወስዶ ራሱ ማኔጅ ሊያደርግ ሊሞክር ነው። ልትል ቤት ፕሮብለም ሊኖር ይችላል ብዬ ከዛ ውጭ ደካማ ጎን ብዬ ለመግለጽ አሁን ማስባቸው ነገሮች እውነት ለመናገር ባይኖር። ኦኬ፣ በጣም ጥሩ። ምናልባት ይህንን ማሽን እንግዲህ እስካሁን እያወራን ያለ ነው ከአርሶ አደር ጋር አገናኝተን። ኦኬ፣ እንደ ቢዝነስ ደግሞ ይህንን ማሽን ይዞ አንድ ሰው የማከራየት ስራ ቢሰራ ምናልባት ራፍ የሰራችሁት የሂሳብ ወይ ደግሞ የቢዝነስ ፕላን ይኖራል? እንደዛ እውነት ለመናገር የሰራነው ነገር የለም። እንደ ማኒፋክቸረር ማሽኑን ማምረት ላይ ነው እኛ ትኩረታችን። ማሽኑን ከማምረታችን በፊት ደግሞ ውጤታማ ይሆናል አይሆንም የሚለው ነገር ላይ ነው ስራ እየሰራን ያለነው። ኦቨርኦል ግን ዝም ብዬ ስገምት መሀል ላይ ለማከራየት የሚፈልጉ ተቋማት ቢፈጠሩ እጅግ በጣም አዋጭና የገበሬውን ችግር መፍታት የእኛንም ደግሞ የማምረት አቅም ፕሮብለም ቢኖርብን በመደገፍ ብዙ እንትኖችን ሊፈቱልን ይችላሉ ብለን እናስባለን እና በጣም ጥሩ ነው ብዬ ነው ማስበው። መሀል ላይ የሚያከራይ ቅድም የጠቀስኩ ተቋም ማለት ነው የምትነግረኝ በጣም ጥሩ ነው። በጣም ያስፈልጋል እዚህ ቦታ ላይ። ስለዚህ ይሄ እንደዚህ ከሆነ ምናልባት እንግዲህ በስተመጨረሻ ማሽነሪዎችን ሰው ሲገዛ የላይፍ ጉዳይ ያሳስበዋል። ምን ያህል ላይፍ ታይም ይኖረዋል? ዲዩራቢሊቲ የዚህን ያህል ነው፣ ለዚህን ያህል ዓመት ምንም ስጋት አይኖርብንም፣ የዚህን ያህል ዓመት ደግሞ እኛ ዋስትና እንወስዳለን፣ ሜንቴናንስ እናደርጋለን የምትሉት ነገርስ ምንድን ነው? ኦኬ፣ በዋስትና ደረጃ 1 ዓመት ዋስትና እንሰጣለን። ከስፔር ፓርት ጋር በተያያዘ ቅድም እንደጠቀስኩልህ ከጎናቸው ሆነን ከስር እናቀርባለን። ችግሮች ይፈጠራሉ ብዬ አላስብም። በአጠቃላይ ግን ምንድነው የማሽኑን እድሜ የሚወስነው ስፔር ፓርት አቅርቦት። ታይም ቱ ታይም የሚበላሹ ነገሮችን በቀላሉ ስፔር ፓርት አዘጋጅተህ ደሊቨር የምታደርግ ከሆነ የማሽኑ እድሜ ዳትማች አሳሳቢ ይሆናል ብዬ አላስብም። ግን በአጠቃላይ ይሄ ማሽን ሚኒመም ከ25 እስከ 30 ዓመት ድረስ ያገለግላል ብዬ አስባለሁ። በጣም ጥሩ። እሺ እንግዲህ በስተመጨረሻ ማጠቃለያ የምትሉት ነገር ካለ በለንና እንጨርስ። በእኔ በኩል ጨርሻለሁ። እሺ እንግዲህ ለነበረን ቆይታ በእውነት ከልብ እናመሰግናለን። በስተመጨረሻም እናንተ ጋር ደውለው እነዚህ ማሽነሪዎች ማዘዝ ለሚፈልጉ ቤተሰቦቻችን ስልክ ቁጥራችሁንና አድራሻችሁን ነገር። እሺ አድራሻችን ዋና መስሪያ ቤት ባህር ዳር ነው፣ ቀበሌ 16 ኦብላንድ ሆቴል ጀርባ ነው። ሁለተኛው አባይ ማዶ ይባላል፣ አሽረፍ ኢንዱስትሪ ጀርባ ነው። ሶስተኛው አዲስ አበባ ሴንተር አለ፣ ቦሌ ቡልቡላ ጊዮርጊስ ቤተክርስቲያን አቅራቢያ ነው ያለነው። በጣም ጥሩ፣ ከልብ እናመሰግናለን። ታንክ ዩ ሶ ማች። አመሰግናለሁ።
1.7 ሚሊዮን ሙሉ ክፍያ የሱቅ ባለቤት የሚሆኑበትን በ20% ቅናሽ ይዘን መተናል። የትኛውም ቦታ ላይ ኮሜርሻል አለ። መርካቶን የሚያህል የኮሜርሻል ሴንተር ደግሞ የለም። ስፔሻል ፕራይም የሚያደርገው ምንድነው? መርካቶ ከአፍሪካ አንደኛ የሚባለው የንግድ ማዕከል አጠገብ ነው የመጣ ነው። የትኛውንም ንግድ ቢጀምርበት የሚያዋጣው ሬንት ቢያደርገው በጣም በአጭር ጊዜ የሚመልስበት ነው። ኔት የሆነ የሱቅ ኤሪያ ነው የምንሰጣቸው። በቂ የሆነ የመኪና ማቆሚያ ያለው ወደ 8 የሚደርሱ ሊፍቶች አሉት። ቤትም ሱቅም ማግኘት ይችላሉ። በዶላር የሚከራይ አፓርትመንት እጁ ላይ ያለው ማለት ነው። ቀድሞ የሚመጡ 10 ደንበኞች ይህንን ተጠቃሚ ይሆናሉ ማለት ነው። እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ባያችሁት መልኩ ይህ ማሽን ያ ማለት እንግዲህ ሚኒ ትራክተር የምንለው በአንድ ሰዓት ውስጥ እስከ ግማሽ ሄክታር ድረስ ማረስ የሚችል በመስመር መዝራት የሚችል መሬት መከስከስ የሚችል ማሽን ነው ማለት ነው። ይህንን ማሽን መግዛት ለምትፈልጉ በተቀመጠው ስልክ ቁጥር በመደወል አሊያም በአካል በተጠቀሱት ቦታዎች በመምጣት ይህን ማሽኖች መግዛት ትችላላችሁ ማለት ነው። አብራችሁን ስለቆያችሁ በድጋሚ ከልብ እናመሰግናለን።